በትግራይ አማራና አፋር ክልሎች አዋሳኝ አካባቢዎች የተቀሰቀሰው ግጭት ለነዋሪዎች መፈናቀል ምክንያት መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። በእነዚህ አካባቢዎች የተቀሰቀሰውን ግጭትና ወታደራዊ እንቅስቃሴ ተከትሎ ሁኔታው ወደ ጦርነት ሊሸጋገር ይችላል የሚል ስጋት መፈጠሩን ኮሚሽኑ ገልጿል። ብሔራዊ የሰብአዊ መብት ተሟጋች ይህን የገለጸው ትላንት አርብ ጥር 22 2018 ምሽት ባወጣው መግለጫ ነው። እነዚህ ግጭቶች የተቀሰቀሱት ካለፈው ሳምንት እሁድ ጥር 17 ጀምሮ መሆኑን ኢሰመኮ በዚሁ መግለጫው ላይ አመልክቷል። ግጭቶቹ በወለዱት ስጋት ነዋሪዎች በኮማንድ ፖስት ሲተዳደሩ ከቆዩት አላማጣ ከተማና ሌሎች አካባቢዎች እየተፈናቀሉ መሆናቸውንም እንዲሁ በሰዎች እንቅስቃሴ ላይ ገደቦች መጣላቸውን እንደተገነዘበም ኮሚሽኑ ገልጿል። በተለይም በጸለምት በመጋሊና አብዓላ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎችን ሕይወት፣ የአካል ደህንነት፣ ነፃነትና ንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች መፈጠራቸውን ኢሰመኮ ጠቅሷል። ግጭቶቹ የፕሪቶሪያ የሰላም ስምምነትን ተከትሎ በአካባቢዎቹ ሰፍኖ የነበረውን አንጻራዊ ሰላምና መረጋጋት ወደኋላ የሚመልስ እንደሆነም ኮሚሽኑ አመልክቷል። ከዚህም አልፎ የአካባቢዎቹን ነዋሪዎች ለተጨማሪ ጉዳት፣ መፈናቀልና ሌሎች ከፍተኛ የሰብአዊ መብቶች ጥሰቶች የሚያጋልጥ እንደሆነ የሰብአዊ መብት ተሟጋች ተቋሙ በመግለጫው አጽንኦት ሰጥቷል። በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ ጥሪ ያቀረበው ኢሰመኮ የግጭቱ ተሳታፊዎች በሲቪል ሰዎችና መሰረተ ልማቶች ላይ ጥቃቶችን ከማድረስ እንዲታቀቡም አሳስቧል። እነዚህ አካላት ለግጭት መነሻ የሆኑ ልዩነቶችን በሕግ መሰረት በምክክርና በመግባባት ለመፍታት በቁርጠኝነት እንዲሰሩም ኮሚሽኑ ጠይቋል። ማናቸውም እርምጃዎች የሰብአዊ መብቶች መርሆዎችን ያከበሩ መሆን እንዳለባቸውና በሰብአዊ መብቶች ላይ የሚጣሉ ገደቦች በዓለም አቀፍና ብሔራዊ የሰብአዊ መብቶች ማዕቀፎች መሰረት የህጋዊነት፣ የጥብቅ አስፈላጊነትና የተመጣጣኝነት መርሆዎችን ያከበሩ እንዲሆኑም ኢሰመኮ በመግለጫው አስገንዝቧል። ጉዳዩ የሚመለከታቸውን አካላት በማነጋገር የተፈጠረው ግጭት በውይይት የሚፈታበትን ሁኔታ ለማመቻቸት ጥረት እንደሚያደርግም ኢሰመኮ ገልጿል። ለአንድ ጊዜ አገልግሎት የሚሰጡ የፕላስቲክ ምርቶችን መጠቀም የሚከለክለው አዋጅ መተግበር ጀመረ። የአካባቢ ጥበቃ ባለስልጣን ለአንድ ጊዜ አገልግሎት የሚሰጡ የፕላስቲክ ምርቶችን መጠቀም ከዛሬ ጥር 23 2018 ጀምሮ መጠቀም፣ ማዘዋወርና ማምረት እንዳይቻል የሚከለክለው አዋጅ መተግበር ጀምሯል ብሏል። ግንቦት 2017 ዓ.ም በህዝብ ተወካዮች ምክር ቤት በሙሉ ድምጽ የጸደቀው ይህ አዋጅ የደረቅ ቆሻሻ አያያዝ እና አወጋገድን የሚመለከት ሲሆን ለ13 ዓመታት በስራ ላይ የቆየውን ነባር ህግ የተካ ነው። አዲሱ አዋጅ ከተዘጋጀባቸው ዓላማዎች አንዱ ለአካባቢ ብክለት የሚዳርጉና አንድ ጊዜ ብቻ ጥቅም ላይ የሚውሉ ምርቶች በስነ ምህዳር ላይ የሚያደርሱትን ጉዳት መከላከል እንደሆነ በወቅቱ ተገልጾ ነበር። አዲሱ አዋጅ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ ማምረት፣ ለገበያ ማቅረብ፣ ወደ ሀገር ውስጥ ማስገባት፣ መሸጥ፣ ማከማቸት ወይም መጠቀምን ከልክሏል። የፕላስቲክ ከረጢት ማለት አነስተኛ ጥግግት ያለው በቀላሉ በስብሶ ከአፈር ጋር የማይዋሃድና ሌሎች ምርቶችን ለመያዝ የሚያገለግል እንደሆነ በአዋጁ ላይ ተገልጿል። የባለስልጣኑ የኮሚኒኬሽን ስራ አስፈጻሚ አቶ ተሾመ አቡኔ ለአንድ ጊዜ ብቻ አገልግሎት የሚሰጡ የፕላስቲክ ምርቶች ወይም ፌስታል እስከ 500 ዓመት ድረስ ሳይበሰብሱ በመሬት ውስጥ መቆየት እንደሚችሉ ጠቅሰዋል። አክለውም የፕላስቲክ ምርቶች በቀላሉ የማይበሰብሱ በመሆናቸው የሰው ልጆችን ጤና ጨምሮ የከባቢ አየር ብክለት እንደሚያደርሱ በመጥቀስ በአዋጅ እንዳይመረቱና ጥቅም ላይ እንዳይውሉ መከልከላቸውን ተናግረዋል። አቶ ተሾመ አምራቾችና ተጠቃሚዎች ለአንድ ጊዜ አገልግሎት የሚሰጡ የፕላስቲክ ምርቶችን ከመጠቀምና ከማምረት ወደ ተኪ ምርቶች ወይም በቀላሉ ሊበሰብሱ የሚችሉ ምርቶችን ወደ መጠቀም እንዲገቡም የተሰጠው የ6 ወራት የሽግግር ጊዜ ትላንት ጥር 22 2018 ማብቃቱን ገልጸዋል። ከዛሬ ጥር 23 2018 ጀምሮም ማንኛውም ሰው ወይም ሌላ አካል ለአንድ ጊዜ አገልግሎት የሚሰጡ ፌስታሎችን ሲጠቀም፣ ሲያዘዋውር ወይም ሲያመርት ቢገኝ በህግ አስከባሪ አካላትና ተቋማት ቅጣት እንደሚጣልም አክለዋል። ይህ በዚህ እንዳለ ኢትዮጵያ ኢንሳይደር በአዲስ አበባ ባሉ
የተለያዩ አካባቢዎች ባደረገው ምልከታ ሱፐርማርኬቶች ለሸማቾቻቸው ምርቶቻቸውን ሲሸጡ እንደከዚህ በፊቱ ፌስታሎችን መጠቀም አቁመዋል። ከነዚህ ሱፐርማርኬቶች መካከል አያት አካባቢ ያለው ሎሚያድ ሱፐርማርኬት ለሸማቾች ምርቶችን ሲሸጥ በወረቀት የተሰሩ መያዣዎችን ሲሰጡ ተስተውሏል። በቦሌ ኤድናሞል አካባቢ በሚገኘው ሰንሲቲ ሱፐርማርኬት በተመሳሳይ የፌስታል ምርት መጠቀምን ያቆሙ ሲሆን ደንበኞቻቸው የሚሸጧቸው እቃዎች ያለ ማስያዣ ሲሰጡ ለመታዘብ ተችሏል። ለሚሸጧቸው እቃዎች ለምን መያዣ እንደማያቀርቡ ኢትዮጵያ ኢንሳይደር ለሱፐርማርኬቱ የሽያጭ ባለሙያ ላቀረበው ጥያቄ ፌስታል መጠቀም አንችልም፣ ገዢዎች ቢችሉ እቃዎችን በእጃቸው እንዲይዙ እያደረግን ነው፣ የግድ መያዣ ያስፈልጋል ሲሉን ደግሞ ካርቶን አዘጋጅተናል፣ ነገር ግን ካርቶኑ ለመያዝ አመቺ ባለመሆኑ ብዙዎች እየተቸገሩ ነው። ሌሎች አዋጁ የሚፈቅዳቸው እቃ መያዣዎችን ለመግዛት አስበን ነበር፣ ነገር ግን በገበያ ላይ እስካሁን ማግኘት አልቻልንም ብለዋል። ይሁንና በመኖሪያ መንደሮች ውስጥ ባሉ አነስተኛ የሸቀጣ ሸቀጥ ሱቆች አሁንም ምርቶቻቸውን ሲሸጡ ፌስታልን እንደ እቃ መያዣዎች በመጠቀም ላይ መሆናቸውን እንዲሁም ገዢዎችም እቃዎችን ገዝተው በፌስታሎች ይዘው ሲሄዱ ታዝበናል። በቀላሉ የሚበሰብሱ እቃ መያዣዎች እንደ ልብ አለመገኘት ባለሱቆች አሁንም ፌስታሎችን ለመጠቀም ግድ እንዲላቸው ማድረጉን ተናግረዋል። የአካባቢ ጥበቃ ባለስልጣን ኮሚኒኬሽን ስራ አስፈጻሚ አቶ ተሾማ አቡኔ በበኩላቸው ፌስታሎችን የሚተኩ ምርቶች በገበያ ላይ አላገኘንም፣ ዋጋው ተወደደብን በሚል ምክንያትና በሌሎች በማንኛቸውም ምክንያቶች አዋጁን መጣስ እንደማይቻል ገልጸዋል። ገዢዎች የሚገዙትን እቃ ፌስታል አይጠቀሙ እንጂ በምንም ያዙት፣ ይህን እኛን አይመለከተንም፣ እቃ መያዣ መቸገር ፌስታል ከሚያደርሰው ጉዳት ጋር የሚነጻጸር አይደለም ብለዋል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ እና የጅቡቲ ፕሬዝዳንት እስማኤል ኦማር ጊሌ ዛሬ ጥር 24 2018 ኢትዮጵያ ጅጅጋ ገብተዋል። ጠቅላይ ሚኒስትር አብይ አህመድ የሁለቱን ሀገራት መሪዎችና ልዑካቸውን ዛሬ በጅጅጋ ገራድ ዊልዋል አውሮፕላን ማረፊያ ተቀብለዋል። የሀገራቱ መሪዎች መገናኘት በመካከላቸው ያለውን የሶስትዮሽ ትብብርና ዲፕሎማሲያዊ ግንኙነት የሚያሳይ ነው ተብሏል። የሀገራቱ መሪዎች የሚወያዩባቸው አጀንዳዎች በይፋ የተጠቀሱ ባይሆንም የሀገራቱ መሪዎችና ልዑኮቻቸው በሶማሌ ክልል በገበታ ለትውልድ መርሃ ግብር የተገነባው ሸበሌ ሪዞርት በተመረቀበት መድረክ ላይ ታድመዋል። ባለፈው ወር ታህሳስ 17 2018 እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ በአፍሪካ ቀንድ ቀጣና ውጥረቶች እየበረቱ የቃላት ቅብብሎሽና የሀገራት ዲፕሎማሲያዊ እንቅስቃሴዎች ለየት ያለ መልክ ሲያሳዩ ተስተውሏል። ኢትዮጵያም የተለያዩ ዲፕሎማሲያዊ እንቅስቃሴዎችን ስታደርግ ቆይታለች። ጥር 3 2018 ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ወደ ጅቡቲ አቅንተው እንደነበር የሚታወስ ሲሆን ያንን ተከትሎ በይፋዊ ማህበራዊ ገጻቸው ላይ ጉዟቸውን በተመለከተ ባሰፈሩት ጽሑፍ ከጅቡቲው ፕሬዝዳንት እስማኤል ኦማር ጉሌ ጋር ያደረጉትን ውይይት በንግድ ሎጂስቲክስ እና ልማት ስራዎች በምናጠናክርበት ሁኔታ ላይ ያተኮረ ውይይት ነበር። ይህም ለሰላምና መረጋጋት፣ የኢኮኖሚ ትስስርና የጋራ ብልጽግና ያለንን የወል ጽኑ አቋም የሚያመለክት ነው ብለው ነበር። ጠቅላይ ሚኒስትሩ በቆይታቸው ከጅቡቲ ፕሬዝዳንት ጋር ከነበራቸው ውይይት በተጨማሪ በዶራሌ ወደብ ለኢትዮጵያ ገቢና ወጪ ምርቶች እየተሰጠ ያለውን አገልግሎት ተዟዙሮ ጎብኝተዋል። የጉብኝት ግብጽ ጅቡቲ ደርሳ ከተመለሰች ከሳምንታት በኋላ የተካሄደ መሆኑ ትኩረትን የሚስብ አድርጎት እንደነበር አይዘነጋም። ከዚህ ባሻገር የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር አምባሳደር ሬድዋን ሁሴንም በተመሳሳይ ወደ ሶማሊያ ድንገተኛ ጉዞ አድርገው እንደነበር ይታወሳል። ከፕሬዝዳንት ሐሰን ሼህ መሐመድ ጋር ተገናኝተው በቤተ መንግስት ለውይይት የተቀመጡት አምባሳደር ሬድዋን ሁሴን ከጠቅላይ ሚኒስትር አብይ አህመድ የተላከ መልእክት ማድረሳቸውን ትኩረታቸውን በሶማሊያ ጉዳይ ያደረጉ መገናኛ ብዙሃን ዘግበው ነበር።